ሰላም ጤና ይስጥልኝ። እንዴት ናችሁ የዩቲዩብ ቻናል ተከታታዮች? ዛሬ አዲስ ኮምፒውተር ወይም ላፕቶፕ ለመግዛት አስበዋል ወይ? ከመግዛቱ በፊት ወጪን ከማድረጉ በፊት ሻጩ የነገሩት ዝርዝር እና የውስጥ እውነታው አንድ መሆናቸውን እንዴት ማረጋገጥ እንደሚችሉ ያውቃሉ? ኮር i7 ተብሎ ተሽጦላችሁ ግን እንደ ኮር i3 የሚንቀራፈፍ ኮምፒውተር ገጥማችሁ ያውቃል? ብዙ ሰው ራም እና ስቶሬጅ ትልቅ ስለሆነ ብቻ ጥሩ ኮምፒውተር የገዛ ይመስላል። ነገር ግን ትውልዱ ወይም ደግሞ ጄኔሬሽኑ እና የዲስክ አይነቱ ካልታወቀ፣ ሙሉ ስፔሲፊኬሽኑ ካልታወቀ መሸወዱ አይቀሬ ነው። በዚህ ቪዲዮ ላፕቶፕ ወይ ኮምፒውተር ሲገዙ በፍጹም መቅረት የሌለባቸው ወሳኝ ነጥቦችና እንዴት በቀላሉ ቼክ እንደምናደርግ ደረጃ በደረጃ እናያለን። ዛሬ በአጭር ዘዴዎቹ ኮምፒውተሩን እውነተኛ ማንነት ማለትም እንደዚህ ፕሮሰሰር፣ ራሙን፣ ዋናው ነገር ኤስኤስዲ ኤንድ ኤችዲዲ መሆኑን በራሳችን የምንፈትሽበት መንገድ ነው ማሳያችሁ። የኮምፒውተር የውስጥ ማንነት በደቂቃዎች ውስጥ እንዴት ማውጣት እንደምትችሉ ላሳያችሁ ነው። ቀጥታ ወደ ፍተሻ መንገድ እንገባለን። አሁን ዳይሬክትሊ የምንሄደው ከኮምፒውተራችን እንደከፈት ነው በኪቦርድ ተጠቅመን ዊንዶው ፕላስ አር ተጭነን እንደዚህ ያመጣልናል። ቀጥታ በዚህ ስፔስ ላይ ኤምኤስ ኢንፎ 32 ብለን እንጽፋለን። ይሄን ከጻፍን በኋላ ኢንተር እንለዋለን። ዳይሬክት ኢንተር ስንለው የሚመጣልን ገጽታ ይህን ይመስላል። እንዳለ ዝርዝር የኮምፒውተሩ ሙሉ ስፔሲፊኬሽን ነው የሚያሳየን። የግድ ሁሉ አንድ ባንድ አናየውም፣ ግን አስፈላጊው ኮምፒውተር ስንገዛ አስፈላጊ ነገር ቼክ ማድረግ ያለብን ነገሮችን አንድ ባንድ እናያለን። ለምሳሌ ይሄ እንደመጣ ፕሮሰሰሩ እናያለን ቀድመን። ለምሳሌ ፕሮሰሰሩ ሲፒዩ ሴንትራል ፕሮሰሲንግ ዩኒት፣ ይህ የኮምፒውተሩ አእምሮ ሲሆን ፍጥነትን ይወስናል። ስለዚህ የዚህ ፕሮሰሰሩ ፍጥነት ቼክ ማድረጋችሁ የፍጥነቱን ቼክ እንዳደረጋችሁ ያስባችሁ ትገዛላችሁ ማለት ነው። ምን መታየት አለበት? ፕሮሰሰር አይነት። አሁን የፕሮሰሰሩ አይነት፣ ትውልድ ወይም ደግሞ ጄኔሬሽን እና ፍጥነቱ GH የቆየ ሞዴል በመሆኑ ለከባድ ስራዎች አይመከርም። ብዙን ጊዜ እኔ ለሳምፕል ቢሆን ነው ይሄንን የመረጥኩላችሁ እንጂ ብዙ ጊዜ ለከባድ ስራዎችን አይመከርም እና ፍጥነቱ ቀርፋፋ ስለሆነ የሚሆንባችሁ ብዙን ጊዜ አይመከርም። ስለዚህ ለሳምፕል ነው ይሄንን ያሳየኋችሁ። እናንተ የምትሰሩበት ስራ ይወስነዋል ማለት ነው። ስለዚህ ብዙን ጊዜ ለግራፊክስ እንደዚህ ለኤዲቲንግ እንደዚህ አይነቶች ቀርፋፋ ስለሚሆኑባችሁ በጣም ኦልድ ነው እና ብዙ ጊዜ አይመከርም። የባትሪው ጤንነት የላፕቶፕ አሁን ብዙ ጊዜ ባትሪም እንደዛቸው ከምናደርግበት ሜትድ አለ። እሱ በምን እንደምናረጋግጥ የባትሪውን ጤንነት እንዴት እንደምናረጋግጥ አሳያችኋለሁ። ላፕቶፕ ከሆነ ባትሪው ምን ያህል እንደሚቆይ ማረጋገጥ ትችላላችሁ እንደዚሁ ማለት ነው። አቋራጭ መንገዱ በምን እንደምታስተካክሉት ኮማንድ ፕሮምፕት ሲኤምዲ በኮማንድ ፕሮምፕት ወይም ደግሞ ሲኤምዲ ላይ ፓወር ሲኤፍጂ ባትሪ ሪፖርት ብሎ በመጻፍ የባትሪውን አቅም ማወቅ ይቻላል ማለት ነው። አሁን ቀጣዩ ቼክ የምናደርገው ምንድነው? ፕሮሰሰር። የፕሮሰሰር ዝርዝር ወር ፕሮሰሰር ዲታይሉ በምስሉ ላይ የሚታየው ፕሮሰሰር ፔንቲየም ዱዋል ኮር CPU E5 300 at 2.6 ጊጋሄርዝ ነው የሚለው እና አይነት ወይም ደግሞ ብራንዱ ፔንቲየም መሆኑ የሚለው ስም የኢንቴል ኩባንያ የቆየና መሰረታዊ ለሆኑ ስራዎች የታሰበ ፕሮሰሰር ክፍል መሆኑን ያሳየናል እዚህ ጋር። ሌላው ነገር ምንድነው? ትውልዱ። ፕሮሰሰር ካየን በኋላ ትውልዱ ወይም ደግሞ ጄኔሬሽን ምንለው ማለት ነው። አሁን እዚህ ጋር የምናየው ምንድነው? እዚህ ምስሉ ላይ እንደሚያሳየን ይሄ ፕሮሰሰር የኮር i3 or 5 7 የቴክኖሎጂ ከማምጣት በፊት የነበረ ጄኔሬሽን ነው። ስለዚህ ይሄ ጄኔሬሽን ኮር i2 ነው። ስለዚህ ከኮር i3 ኮር i5 ኮር i7 በፊት የነበረው እነዚህ ከማምጣታቸው በፊት የመጣ የድሮ የቆየ እንደ ዘመናዊዎቹ ፕሮሰሰር ጄኔሬሽን የለውም ማለት ነው። ጄኔሬሽን 10ኛው ጄኔሬሽን 11ኛው ጄኔሬሽን የሚል መለያ የለውም። ይሄኛው አሁን ቼክ እያደረኩት ለእናንተ እንደ ስልጠና ይሆናል ብዬ ኮምፒውተሩ እየተጠቀምኩበት ያለው ኮምፒውተር ከጄኔሬሽኑ ስያሜ ከመሰጠት በፊት የመጣ ኮር i2 ነው 780 ሞዴል
የቆየ ጄኔሬሽን ከመሰጠት በፊት ከኮር i3 ኮር i5 ኮር i7 በፊት የመጣ ኦልድ ጄኔሬሽን ነው ማለት ነው። ጄኔሬሽን አልተሰየመለትም ነበር ያኔ ከኮር i3 ጀምሮ ያሉ ነው ጄኔሬሽን ስያሜ ያላቸው። ስለዚህ የቆየ ቴክኖሎጂ ኦር የቆየ ሌጋሲ መሆኑን በዚህ ማወቅ ይቻላል ማለት ነው። ኮር i3 ከሆነ ኮር i3 እንደዚህ ያለ ቼክ የምናደርግበት መንገድ ነው። ሌላው ፍጥነቱ ወይም ደግሞ ክሎክ ስፒድ ምንለው ማለት ነው 2.6 GHz ይላል እዚህ ጋር። አሁን የዚህኛው 2.6 መሆኑ ይህ ፕሮሰሰሩ መረጃ የማቀናበር ፍጥነቱን በመካከለኛ ደረጃ ላይ መሆኑን ያሳያል። ይሄኛው አሁን ብዙ መካከለኛ ባይባል ዝሮ ብዙ ፍጥነቱ ክሎክ ስፒዱ አነስ ያለ ነው 2.6 መሆኑን ማለት ነው። ስለዚህ በመካከለኛ ላይ ደረጃ ላይ መሆኑን ያሳያል። ኮር አሁን እዚህ ጋር ኮርስ ዱዋል ኮር የሚለው ቃል ሁለት የጭንቅላት ክፍሎች ኮርስ እንዳሉት ይነግረናል። ኮርስ ስላልን አሁን ዱዋል መሆኑ ማለት ነው። ይህ በአንድ ጊዜ ሁለት ዋና ዋና ስራዎችን ለማከናወን ይረዳናል ማለት ነው። ሌሎች ውስጥ ማንነት ሲስተም ስፔስ አሁን የምናየው ምንድነው? ዋናው ነገር ሜሞሪ ራም የምንለው ማለት ነው። ኮምፒውተሩ ሜሞሪ ወይም ደግሞ ራም የምንለው ኮምፒውተሩ በአንድ ጊዜ ብዙ ስራዎችን የመስራት አቅሙን ይወስልናል። ስለዚህ ምን መታየት አለበት? የራም መጠን 4 ጂቢ ነው፣ 8 ጂቢ፣ 16 ጂቢ እንደዛ ያለ 2 ጂቢ እንደዛ ያለ ራሙን ስፔሲፋይ ያደርጋል። አሁን በምስል ላይ ኢንስታል ፊዚካል ሜሞሪ ራም 4 እንደሆነ ይገልጻል። ስለዚህ ይሄ ኮምፒውተር 4 ጂቢ ራም ነው ማለት ነው። ለዘመናዊ ስራዎች ቢያንስ ከ8 ጂቢ ቢሆን ይመረጣል። ከ8 ጂቢ በላይ 8 ጂቢ ራሱ መካከለኛና አሪፍ ነው። ከዛ በላይ ቢሆን ለዘመናዊ ስራዎችን ይመከራል። ሌላው ነገር ምንድነው? የሲስተም ሞዴልና አምራች ሲስተም ሞዴል ኤንድ ማኑፋክቸረሩ እዚህ ጋር ቼክ ማድረግ እንችላለን። ኮምፒውተሩ ትክክለኛ ኦሪጂናል መሆኑን ለማወቅ ይጠቅመናል ማለት ነው። አሁን በምስል ላይ አምራቹ ዴል ኢንክ ሲሆን ሞዴሉ ደግሞ ኦፕቲፕሌክስ 780 ያቻለው ቅድም ኦፕቲፕሌክስ 780 እንደሆነ በግልጽ ይታያል ማለት ነው። ኮምፒውተሩ 4 ጂቢ ራም አለው። ይሄ መጠን ለቀላል የቢሮ ስራዎችና ለኢንተርኔት አጠቃቀም ቢበቃም ለከባድ ሶፍትዌር ግን በቂ አይደለም፣ ቀርፋፋ ነው የሚሆንባቸው። ብዙ ጊዜ የሚመከረው ከ8 ጂቢ ራም በላይ እንደሆነ ነግሬያቸዋለሁ። ሌላ ነገር እና ወሳኝ ነገር ደግሞ ምንድነው? ስቶሬጅ ዲስኩ ማለት ነው። ስቶሬጅ ወይም ደግሞ ዲስክ ፋይሎች የሚቀመጡበት ቦታ ነው። ስለዚህ አንድ ወሳኝ ነገር እዚህ ጋር ዲስኩ ኤስኤስዲ ቨርሰስ ኤችዲዲ ኤስኤስዲ ነው ዲስኩ ወይስ ኤችዲዲ የሚለውን ሲገዙ በደንብ መገንዘብ ያለባችሁ እዚህ ላይ ነው። ሲገዙ ኤስኤስዲ መሆኑ እርግጠኛ ይሁን። የተሻለውን በጣም የተሻለውን ማለት ከኤችዲዲ ኤስኤስዲ በጣም ተመራጭ። ኤስኤስዲ ያለው ኮምፒውተር ከኤችዲዲ በ10 እጥፍ ይፈጥናል። ስለዚህ ኤስኤስዲ እና ኤችዲዲ ስናነጻጽር ብዙ ጊዜ ኤስኤስዲ ለዘመናዊና ፈጣን ፍጥነት 10 እጥፍ ፍጥነት ብልጭ አላቸው። ስለዚህ ይሄንን ብዙ ጊዜ ስንገዛ ኤስኤስዲ ስንገዛ ለብዙ ስራዎችን ተመራጭ ለዘመናዊ ስራዎችን ተመራጭ ያደርግልናል። ይህንን መረጃ በግልጽ ለማየት የሚከተሉትን ቀላል መንገዶችን መጠቀም ነው። አንደኛው ዘዴ በዲፍራግመንት ኦፕቲማይዝ ድራይቨር በጣም ቀላል መንገድ ይሄ ነው። ይሄ ዘዴ ኮምፒውተሩን ሳይከፍቱ የዲስክ አይነትን በግልጽ ይነግሮታል ማለት ነው። በኮምፒውተሩ የሰርች ባር ላይ ሄደን ሰርች ባር ላይ ኦፕቲማይዝ ብለው ይጽፋሉ። ልክ ያሳየኋችሁ እንዳለ ስክሪን ኦፕቲማይዝ ብለን እንጥፋለን። እዚህ ላይ ዲፍራግመንት ኤንድ ኦፕቲማይዝ ድራይቨር የሚለው እንከፍታለን። በሚመጣበት ሰንጠረዥ ውስጥ በሚሰጠን ሰንጠረዥ ውስጥ ሚዲያ ታይፕ የሚለውን ይመልከቱ። እዚህ ጋር ሚዲያ ታይፕ የሚለው ስንመለከት እዚህ ላይ ሶሊድ ስቴት ድራይቭ ካለ ኤስኤስዲ፣ ሶሊድ ስቴት ድራይቭ ካለ ኤስኤስዲ ነው። ሃርድ ዲስክ ድራይቭ ካለ ደግሞ ኤችዲዲ መሆኑን በቀላሉ እናረጋግጣለን ማለት ነው። ስለዚህ ይህንን በደንብ መገንዘብ አላችሁ። ሶሊድ ስቴት ድራይቭ ኤስኤስዲ ነው። ሃርድ ዲስክ ድራይቭ ካለ ደግሞ ኤችዲዲ መሆኑ ይሄን በዚህ በአጋጣሚ አሁን ልክ እያየሁት እንዳለ ማለት ነው። እንደዚህ ያሳያችሁ ያለውን እሱን አይተን ቼክ እናደርጋለን ማለት ነው። እና ለዛሬ ያስኩት ይሄን ነበር። ሌላ ነገር የምሰራላችሁ ነገር ካለም በኮሜንት አኖርልኝ። መልካም ጊዜ